የሚያፈቅራት ትክክለኛ ፍቅረኛው ማለት ነው። ወይንም ደግሞ የወደፊት ሚስቱ ልትሆን የምትችለው ሰላም የቤት ሰራተኛዋ እንደሆነች ማለት ነው በግልጽ ለመናገር እንግዲህ መጨረሻው ፓርት ላይ ደርሰዋል። በእርግጠኝነት ማይካ እንዳጋጣሚ መታ ነገሮቹን ካላደፈረሰቻቸው በስተቀር ማለት ነው ናታ በመጨረሻም እውነቱን ለእናቱ ለመንገር ወስኗል ማለት ነው። እንግዲህ ያው በባለፈው ማይካ መድኃኒት ውጣ ማለት ነው ራሷን እንግዲህ ፌንት አድርጋ በጣም ብዙ ነገሮችን ተፈጥሮ ነበረ። እንዲሁም ደግሞ ናታን በእኔ ምክንያት ነው እንደዚህ የሆነችው ምን ላድርግ እኔ ጨነቀኝ በማለት እጅጉን በጣም እንደተበሳጨ እንዲሁም ግራ እንደገባው በጣም ማለት ነው በውሳኔዎቹ በሙሉ እጅግ ግራ ገብቶት ነበረ። ሲቀጥልም ማለት ነው አሁን ላይ እንግዲህ የማይካ ወንድም የሆነው ወደ ቤት እንግዲህ ተቀላቅሏቸዋል። ወዲያውኑ በር እንደከፈተች ሮዚን ነበር ያያት። እጅጉን በጣም ነበር ሲመለከታት የነበረው። ስለዚህ እንግዲህ ሳያፈቅራት አይቀርም ማለት ነው። ግን ደግሞ ማይካ ወንድሟ ወደ ቤት ሲመጣ የሆነ ነገር እንዲያግዛት ነበር እየፈለገችው የኖር እንግዲህ ሮዛ ጋር አብረሃት እንድትሆን እያንዳንዱ ጊዜዎቿን በሙሉ እንድትወስድባት እፈልጋለሁ። ምክንያቱም አሁን ላይ ናታን ለራሴ ለማድረግ በጣም ብዙ ነገሮችን እጥረት እያደረኩ ባለሁበት ሰዓት ላይ ግን እሷ ነሽ መሀል ላይ የምትቆምብኝ ነገሮችን የምታበላሽብኝ በእርግጠኝነት እሷ ነች። እባክህን ወንድሜ ለዚህ እንኳን ሆነኝ እያለች እንግዲህ ወንድሟን ብትጠይቅም ማለት ነው። ወንድሟ ግን አንቺ እንደምታስቢው እንዳየዋት ከሆነ ክፉ ልጅ አይደለችም፣ መልካም ልጅ ነው የምትመስለኝ። ሲቀጥል ደግሞ ፍቅርን በዚህ መልኩ ለራስሽ ማድረግ በጣም እጅጉን ከባድ ነው። ራሱ ወዶ ፈቅዶ ሲወድሽ ነው እንጂ በእንደዚህ አይነት መልኩ ለራስሽ ማድረግ የሚችሉ ሰው አይሆንም በማለት እንግዲህ ወንድሟም ይነግራታል። በፍጹም አይሆንም፣ እኔ ከናታን ውጭ ማንንም አላገባም፣ ናታን የኔ ባል ነው በማለት እንግዲህ አሁንም በኩራት እየተናገረች ነበረ። በባለፈው ፓርት እንግዲህ ከዚህ ቤት እንድትወጭ ብላት ነበረ። ያው የሮዛ እናት አስጠንቅቃታለች። ከቤት መውጣት አለብሽ፣ ያደረግሽው ነገር ልክ አይደለም ብላታለች ማለት ነው። ግን ደግሞ ከቤት እንዳትወጣና እንዲሁም ደግሞ ከናታን እንዳትርቅ ወይንም ደግሞ ከሱ ተለይቼ መኖር አልፈልግም በሚል ነበር እንግዲህ መድኃኒቱን እየወሰደችው። መድኃኒቱን እንደወሰደች ግን እጅጉን በጣም ነበረ የናታን እናት የተጸጸተችው ማለት ነው። ይህ ነገር የተፈጠረው በእኔ ምክንያት ነው፣ እባክሽን ልጄ ይቅርታ አድርጊልኝ፣ ነገሮቹን ለማስተካከል እሞክራለሁኝ በማለት እንግዲህ በጣም ብዙ ነገሮችን ተሰምቷታል። ምክንያቱም እንግዲህ ማይካ አንደኛ የጓደኛዋ ያደረዋል ልጇ ነች ማለት ነው። እና ማይካም የምትለው ነገር ምንድን ነው? ከልጅነት ጀምሮ ሌላ ወንድ እንዳልቀርብ ከሌላ ወንድ ጋር እንዳልሆን ባልሽ ናታን ነው ባልሽ ናታን ነው እያላችሁ አሳድጋችሁኝ አሁን ሌላ ሰው ሲይዘው ወይንም ደግሞ ሌላ ፍቅረኛ አለው ሲባል እኔ ዝም ብዬ የማይነኝ እንዴ? እማዬ ምንድን ነው የምትዩ? ሲቀጥል ደግሞ እኮ አንቺ ልሽን አስፈልጠሽ እንደምትወጅ እኮ አሳይተሽኛል። ምክንያቱም እኔ ያንቺ ልጅ ስላልሆንኩ ነው ከዚህ ቤት ውጪ ብለሽኛል እኮ በማለት እንግዲህ የናታንን እናትም ስትናገራት ነበረ። እኔ እኮ ግራ ገባኝ ማይካዬ፣ በጣም ይቅርታ አድርጊልኝ፣ እንደዚህ እንድትሆኝ ፈልጌ አይደለም፣ በቃ ነገሮችን ለማስተካከል እሞክራለሁ፣ እባክሽን ልጄ በማለት እንግዲህ አሁን ላይ ማለት ነው። እንዲሁም ደግሞ የናታን እናት ናታንን እጅጉን በጣም ተቀይመዋለች ማለት ነው። እና ማይካ መድኃኒት በወሰደችበት ሰዓት ይብን ራሱ ወደ እሷ ጠጋ ሲል ማለት ነው እንዳትነካት እያለች እንግዲህ እናቱ ስታስጠነቅቀው ነበር። ይህ ሁሉ ነገር የተፈጠረው ባንተ ነው፣ የምነግርህን ነገሮች እየሰማኝ አይደለም፣ ቆይ ግን እኔንም እንድሞት ትፈልጋለህ ወይ በማለት እንግዲህ አሁን እያንዳንዱ ውሳኔህን የማታስተካከል ከሆነ እኔ እናት ግን ትገለኛለህ። በእርግጠኝነት እናቴ በእኔ ምክንያት እንደዚህ ሆነች ብላ የምትጸጸትበትና የምታለቅስበት ጊዜ ይመጣል። ስለዚህ አስበህ ወስነህ ይችልሽ ራሷን እንዳትጎዳ መጠበቅ ያለብህ አንተ ነህ በማለት እንግዲህ አሁንም የናቲ እናት ማለት ነው ችግሩ ከሱ ጋር እንዳለ ደግማ ደጋግማ እየተናገረች ትገኛለች ማለት ነው። ናታንም እጅጉን በጣም ግራ ገብቶታል። እንዲሁም ደግሞ ያው ሮዚና ሰላምም ማለት ነው አንተ ምንም አይነት ምክንያት አይደለህም፣ ሲጀመር ደግሞ ላደረገችው ነገር አንተ ተጠያቂ አይደለህም፣ ራሷ ወዳ ፈቅዳ ነው መድኃኒት የወሰደችው እንጂ አንተ ሰተሃትም አይደለም። ሲቀጥል ደግሞ አንተ ሳትወዳት የግድ ለሷ መሆን አይጠበቅብም፣ አንተ ሸመኛ ነህ አውቃለሁ ወንድሜ፣ ግን ደግሞ እያንዳንዱን ነገር እኔ
እህትህ ሮዚ አስተካክለዋለሁ በማለት እንግዲህ ስትናገር ነበረ። ሲቀጥል ደግሞ ማይካንም አውርታታለች ማለት ነው። በዚህን ያክል የማይወድሽን የማያፈቅርሽን ሰው ሙጭኝ ማለት ምንድን ነው? ከወንድሜ ጋር ለምንድን ነው አንቺ ከሞላው ወንድ ለምንድን ነው ከእሱ ጋር እንደ ማስቲስ የተጣበቅሽው? ለምንስ እሱን አታዩም? የራሽን ህይወት ለምን አትኖሪም? በቃ እሱ ያንቺ አይደለም፣ ፍቅረኛ አለኝ የራሴ የሆነች ሴት አለች አለች እኮ አለሽ። ስለዚህ ለምንድን ነው የማይገባሽ? ለምንድን ነው እሱን የማታዩ? በማለት እንግዲህ ሮዚ ማለት ነው ለወንድሟ ያላትን ነገር ወይንም ደግሞ ወንድሟ የማይፈልገውን ነገር እየተናገረች ትገኛለች ማለት ነው። ራስሽ ለምንድን ዝቅ ታደርጊያለሽ? በማለት አንቺ አይመለከትሽም፣ ነገሮቹን የምታበለሻቸው ነገሮቹን ከጎኔ የሆነ ነገር ሲሆን የምትቆሚው አንቺ ነች። ስለዚህ እያንዳንዱን ነገር ደግሞ በእርግጠኝነት ናታን የኔ አደርገዋለሁ የኔና የኔ ብቻ ነው በማለት እንግዲህ ማይካ አሁንም በድጋሚ ለሮዚ ትናገራለች። ለመጨረሻ እዚህ ቤት የምትወጭበሽን ጊዜ እንደምንም አራዝመሽዋል፣ ግን ደግሞ በእርግጠኝነት ብዙም አትደሳሰች በማለት እንግዲህ ማይካንም አስጠንቅቃታለች ማለት ነው። ሲቀጥል ደግሞ ሰላም ናታንን እያጽናናችው ትገኛለች። በቃ ነገሮቹን አንተ ፈልገህ አይደለም የሆኑ። ሲቀጥል ደግሞ ለእሷ አንተ ምክንያት ልትሆን በምንም አይነት መልኩ አችልም። ስለዚህ እንድትጸጸትም እንድታዝንም በእሷ ባደረገችው ነገር ራስንም እንድጠይቀው አልፈልግም በማለት እንግዲህ ናታንን ማለት ነው እያናገረችው ትገኛለች። ሲቀጥል እኔና የአንተ ጉዳይ እስከ መቼ ነው በዚህን ያክል ድረስ የምንቆየው? መጨረሻችንስ ምንድን ነው? እያለች እንግዲህ ሰላም እጅጉን በጣም እያሳሰባት ይገኛል። ሲቀጥል ደግሞ እናትህ አሁን ላይ ማይካ ጋር እንድትሆን ወይንም ደግሞ ማይካን እንድታገባ ትፈልጋለች። ግን ደግሞ የኔና ያንተ ጉዳይ ምን ሊሆን ይችላል፣ ምን ሊደርስ ይችላል የሚለው ነገር እያሳሰባት እንዲሁም ደግሞ ለናታንም እየነገረችው ትገኛለች ማለት ነው። ናታንም ቀጣይ ምን እንደሚሆንና እጅጉን ግራ እንደገባው እሱም በመጠኑ ማለት ነው በጣም እያሳሰበው መሆኑን ነው እንግዲህ ለሰላምም እየነገራት ያለው ማለት ነው። እንግዲህ በመጨረሻ ሮዚ ጀግናዋ ማለት ነው የወንድሟ መከታ የሆነችው አሁንም እንግዲህ ስራዋን ቀጥላለች ማለት ነው። እና በጧት ተነታ በጣም ስትደሳሰት በጣምም ስትስቅ ነበረ ማለት ነው ሮዚ። በዚህን ሰዓት እንግዲህ ያው ማይካ ለምንድን ነው ይሄን ያክል በጠዋቱ የምትስቂው የምትደሳሰችው ምን ተፈጥሮ ነው? በማለት አይ ምንም አይፈጠርም እንግዲህ ቆይቶ ደግሞ ምን እንደሚፈጠር አብረን የምናይ ይሆናል በማለት እንግዲህ አብረው ከሰላም ጋር በመመሳጠር እንዲሁም ደግሞ እሷን የሚጠጣው ነገር በመስጠት ማለት ነው ራሷን ከሳተች በኋላ እንዲሁም ሮዚ ከለመደችው ቦታ ላይ ትወስዳታለች ማለት ነው። ያንን ሽማግሌ በመምሰል ከዚህ በኋላ ልጄ ላይ አትድረሽ ብዬ እንዲሁም ደግሞ ከቤት እንድትወጭ አስጠንቅቄሽ ነበር። አንቺ ግን አሁንም ከዛ ቤትም አልወጣሽም፣ እንዲሁም ደግሞ ከናታንም አረቅሽም። ስለዚህ ከልጄ ጋር ለምንድን ነው የማትርቂው? ለምንስ ከዛ ቤት አትወጭም? አንቺ በፈቃደኝነት ከወጣሽ ብዬ ነው የምጠብቅሽ፣ ካለዚያ ግን ራሴ ከቤት ገብቼ ነው የማስወጣሽ በማለት እንግዲህ ስታናግራት ነበረ። ሲቀጥል ደግሞ ማይካ አንተ ማን ስለሆንክ ነው ከሰው ቤት ገብተህ እኔን ልታስወጣ የምትችለው? በእርግጠኝነት እኔን አስወጥተልሽ ግን ልታስገባ ነው። ይህ ደግሞ አይሆንም። እኔ የናታንና የናታን ብቻ ነኝ በማለት አሁንም ድርቅ ብላ ሀሳቧን እየተናገረች ትገኛለች። ሮዚ የፈለገችው ነገር እንግዲህ እሷን ካሰረች በኋላ ወይንም ደግሞ ከቤት ካስወጣች በኋላ ናታን በእርግጠኝነት ማለት ነው ሁሉም ነገር ለእናቱ እንዲናገር ትክክለኛዋና የሚወዳት የሚያፈቅራት የራሷ የቤት ሰራተኛዋ ሰላም እንደሆነች ማለት ነው በግልጽ ለእናቱ እንዲናገር እንዲያመቸው በማድረግ እንግዲህ ያው ሮዚ ማይካን ከቤት አስወጥታ አስራት ትገኛለች ማለት ነው። ስለዚህ እኔ አሁን ነገሮቹን አመቻችቻለሁ፣ እያንዳንዱን ነገር ለእናቴ ትነግራታለህኝ። በቃ እንደምትወዳት እንደምታፈቅራት የወደፊት ሚስትህ እንደሆነች እንግዲህ ራሷ ሰላምን ትናገራለ በማለት እንግዲህ ሁላቸው በተሰበሰቡበት ሳሎን ቁጭ ብሎ እንግዲህ ለእናቱ የምነግርሽ ነገር አለኝ እናቴ በማለት እንግዲህ እሺ ምንድን ነው ልስመው
እያለችው ነበረ ማለት ነው። ናቲ ይህን ነገር ይነግራታል። በእርግጠኝነት ግን ደግሞ የሆነ ነገር መጥቶ በሆነ ምክንያት ይቋረጣል ብዬ ነው የማስበው። በነገራችን ላይ ባይነግራት ባይነኝ እንደኔ ቢቆዩና እንዲሁም ደግሞ የሰላምንና የናታንን ፍቅር ድብቅ ቢያደርጉት ብዙ ነገሮችን በድብቅ ቢያሳልፉ ጥሩ ነው ብዬ ነው የማስበው። እሷ መሆኑን በተለይ ማይካ ካወቀች እውነት እንግዲህ ያው ከመግደል ወደ ኋላ አትልም ማለት ነው። ስለዚህ ከዚህ በፊት ሌላ ፍቅረኛ መቶ እንዳስተዋወቀው በዚያ መልኩ ቢቆዩና ነገሮቹ እስከሚስተካከሉ ቢጠብቁ ፍቅራቸውን በድብቅ ቢያደርጉ በጣም አሪፍ ነው ባይ ነኝ። ግን ደግሞ የናታን እናት ምን አይነት መልስ ሊኖራት ይችላል የሚለውን ነገር ምናልባት እሷ ብቻ አውቃ የምቀር ከሆነ ጥሩም ሊሆን ይችላል። ይህን ያክል ክፋት ላይኖራት ይችላል። ልጇ ከወደደ ከፈቀረ በስተቀር እንግዲህ ሰራተኛ ለምን ታገባለ፣ ለምንስ እንደዚህ ይሆናል ብላ ብዙ እንትን የምትለው አይመስለኝም። አንደኛ የልጇንም ደስታም ወይንም ደግሞ የልጇን ፍላጎትም እንትን ማለት አለባት ብዬ አስባለሁ። ሲቀጥል ሮዚ ደግሞ ወንድሜ ምንም ይሁን ምንም ሸመኛ ነው ያሉትን ነገር እሺ ሊል ይችላል፣ በሸመኛ ማለት ነው። ያ እንግዲህ ያው እናቱን ያለማስከፋት ነገሮቹ እንዳይባባሱ በማለት ሊያደርግ ይችላል። ግን ደግሞ በፍጹም እኔ እህቱ ሮዚ ከጎኑ አለሁኝ። ምንም አይነት ነገር ስህተት ነገር እንዳይሰራ ከጎኑ አለሁኝ። የማይፈልገውን ህይወትም እንዲቀጥል አልፈልግም። እኔ ወንድሜ ጠበቃ ነኝ በማለት አሁንም ሽንጧን ገትራ እየተከራከረችለት ትገኛለች ማለት ነው። ውድ ቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ቤቴ አዲስ የሆናችሁ የደወል ምልክቱን በመጫን ቤተሰብ የሆኑ ለማለት ወዳለው መልካም ጊዜ ተመኘውላችሁ።